تكلم بلي بعض سامي من جالك قلوا كل هذا نور صاروا من كسر يبان نغيرنا كل ነገር የሆነ በሱ ምክንያት ነው ሳሚ ተረጋጋ እንጂ ዶክተሩ ካሳሉ ሊሆን ይችላል ብሏል አይደል እንዴ ምንም ከሰል ብሎ ነገር የለም እሱን አውቆ ያደረገው ምርጃው ላይ ዱቄት ነገር አግኝቼ ነበር ወይኔ ልጄን ለኔ ያርገው ልጄን ይታሰር እንድን የምሰማው ሬውሸት ያርገው ነገር ለጊዜው ግን መንቀሳቀስ አትችልም ፓራላይዝ ናት ምን ሰላምዬ ፊትሽ ደህና ነው ተመስገን ማመነብህ ጋሼ ግን የራሱን በቀል ያስበቀለኝ ነው እንዳያለው ይሄን ያለ ምን ይደሰታል ለምንድነው መጠቀም ያደረገኝ ለምንድነው መጠቀሚያ እንደሆንክ የሚሰማኝ ጋሼ ብሌን አልሞተች ሲፈራ የነበረው እጅግ የሚያሳዝነው ነገር ለሰዎች ስደትም ለሰላም ስትሮጥ የነበረችው ምስኪኗ ብሌን ፓራላይዝ እና ድምጿ እንደተዘጋ ተነገረ። ይህ ከባድ መርዶ ነው። እጅግ ያሳዝናል። ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ነው። ጭራሽ ስበቡን በሳሚ ላይ ለጠፈው። እንዴት ያሳዝናል። ጋሼ እየተጫወተብኝ ነው፣ የሱ የበቀል እርምጃ ቆሻሻ ጽጅ እያደረገኝ ነው እያለ በጥርጣሬ ቢሞላም ግን ኮንፊደንስ ኑሮት ይህን ነገር አረጋግጬ ሳላጣራ እርምጃ መውሰድ የለብኝም ብሎ መወሰን አቅቶታል። ሳሚ ይህ ጉዳይ አልተዋጠልኝም፣ ይህንን ያደረገው ይሄ ልጅ ነው፣ የመረዛት ኬሚካል እሱ ነው ቢልም ግን አንተ ስለ ጮህ ብቻ ከፍቶሃል ወይም ልብ ተሰብሯል ወይም ንጹህ ሰው ነው ማለት አይደለም በማለት እያቀሳሰረ ነው። ሰላም ከውጭ ሲገባ ደንግጧል። ስለዚህ ብሌን ሊገለኝ ነበር ያለችውን እያገጣጠመች ቆም ብላ እያሰበች ነው። ቃላት አውጥታ ከማስቀየሟ በፊት ራሷ እያብሰለሰለችው ነው። እንዴት ያሳዝናል። ብሌን ፓራላይዝ ሆነች። አትናገር አትጋገር። እጅግ የሚያሳዝን የአወዳደቅ ውድቀት ወደቀች። ባልዋለችበት ለጨካኞች ተጋለጠች። ሳሚ የፈራው ሆነ። እናትና ልጅ ሳይገናኙ ሚስጥሩ ሳይገለጥ አንድ ነገር ከሆነች ጸጸቱን አልችለውም የሚለው ሳሚ አሁንም ለሷ እየደከመ ነው። እንዴት ያሳዝናል። ቃል በስተመጨረሻም ጸባዩ ተስተካክሎ ወደ ሰላም ቤት ትመለሳለች ተብሎ ሲታሰብ ይህን አጋጣሚ ተጠቅሜ ዶክሜንቱን ለበኃይሉ አሳልፌ ልስጠው እያለች ነው። አወዳደቋ እንዲከፋ ልታደርግ ነው። ተለውጣለች፣ መልካም ሰው ሆናለች ሲባል እሷ ግን አዘቅ ውስጥ ልገባ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ይብዛ። እጅግ በሚያሳዝንና እጅግ ልብ በሚሰብር ሁኔታ ብሌን ከባድ ሁኔታ ላይ ወድቃለች። እሱ ፓራላይዝ የሚለው ቃል ራሱ ይከብዳል። ከሁሉ ያዘነው ሳሚ ብቻ ነው። ምክንያቱም ነገሩን ጠንቅቆ ስለሚያውቅ ብሌን በሆነ ሰው ነው ጥቃት የደረሰባት። እንዲህ ፓራላይዝ እንድትሆን ሳይሆን እንድትሞት የተደገሰላት ድግስ ነው ብሎ ጠንቅቆ ቢያውቅም የሚረዳው ሰው ጠፍቷል። ሰላም ብቻ ናት ጥርጣሬ ያደረባት። ጭራሽ ዳግም ልክ እንደ በግ መነዳት ጀምሯል። ነገሩ ፍቅሬን ስለተቀበለችኝ ቀለበቱን ስላረኩላት በንዴትና በቅናት እሱ አድርጎት ቢሆንስ የሚል የጭፍን አስተሳሰብ እያሰበ ነው። እንዴት ያሳዝናል። እያፈቀሩ አለመወደድ፣ እየታመኑ አለመታመን እንዴት ልብ ይሰብራል። አሁን ቀጣዩ ነገር ምንድነው? ምንድነው ፍላጎቱ? በኃይሉ በብሌን ፓራላይዝ መሆን ጮቤ ረግጧል። ግን የታዘበው ነገር እንዴት ደስ አለው። በቀሉ ለኔ ሆኖ ሳለ እጥፍ ድርብ ደስታው ለሱ ለምን ሆነ? ቆይ የቆሻሻ ጽጁ እጅግ ወንጀሉ ሲበዛ እኔን ጉዳይ አስፈጻሚ አድርጎኝ ነው እያለ ቆም ብሎ ቢታዘብም ነገሩን ግን ማጣራት አልፈለገም። የእናት አባቱን በቀል ለመመለስ ጉልበት ሰብስቦ ተንኮልና ሴራ ጠምጥሞ ቢመጣ ግን
በቀሉ መመለስ ሳይሆን ጸጸት ተሸክሞ ወደ እስር ቤት የሚገባበት አጋጣሚ ነው እየተፈጠረ ያለው። ሳታውቀው ሳታቅፈው እንደ ወንድም ልጅ በድሏት ጎድቷት ገሏት ብዙ ነገር አድርጓት ስጋዬ ነው ብላ ብትቀበለውም እሱ ግን ወጥመዱን ማረማመጃ አድርጎታል። ሳሚሻና ጆ ተፋጠጡ። አንተ ስለ ጮህ ንጹህ ነው ማለት አይደለም፣ አፈቅርሻለሁ በሚል ቃላቶች ከልብ ታፈቅራታለህ ማለት አይደለም ብሎ ሳሚ ለማቀሳሰር ቢሞክርም ፈስ ያለበት ዝላ አይችልም ነውና የክፉ ክፉ ነህ፣ የበኃይሉ ወንጀል ፈጻሚ ነህ እንጂ የእውነት ልጁ አይደለህም በማለት ሳሚ 100% እርግጠኛ ነው። ትልቁ ጉዳይ ግን ጆ አሁን ይህን ከባድ መርዶ ብሌን ላይ ካፈሰሰባት በኋላ ግን በጸጸት እየተጎዳ ነው። እጅግ የሚያሳዝነው ነገር ግን ብሌን የእናንተ ጥንካሬ ነው የሚያበረታት የሚባለው ዜና በጣም ያሳዝናል። ምክንያቱም መናገር ትችላለች፣ መናገር አትችልም፣ መራመድ አትችልም፣ መስማት ትችላለች፣ በቃ ማየት ትችላለች፣ ግን ነገሮችን ማስረዳት አቅቷታል። ስለዚህ ለመልካም ነው ሳሚ ላይ ጥፋት ቢገኝበት፣ ሳሚ ላይ ወንጀል ቢጠመጥሙበት ብሌን ሁሉን ነገር ስለምታውቅ ሳሚ እንደታደጋት ብሌን እንግዲህ ሁሉን ነገር ስለምታውቅ ነገሮች ሲስተካከሉ እውነታው ሲገለጽ ብሌን ለእሷ የሚጨነቅለት እና ሁልጊዜ ከፊቷ የሚቀድምላት ሁልጊዜ ፈጥኖ የሚደርስላት ሳሚ ብቻ እንደሆነ የምትረዳው። አሁን ዳግም ራሱ ብሌን ላለማስጨነቅ ነው እንጂ ከሳሚ ጋር ከባድ ጦርነት መክፈቱ አይቀርም። ምክንያቱም አንተ ነህ ቀለበቱን ስለተቀበለች ፍቅሬን እሺ ስላለችኝ በንዴት አንተ ነህ ብሎ እንግዲህ ከብሌን ፊት ባይሆንም ዞር ሲሉ መግጠማቸው አይቀርም። ትልቁ ጉዳይ ግን አሁን እዚህ ጋር ደስ የሚለው ጉዳይ ጆ እየተጠራጠረ ነው። እየተጠራጠረ እያለ በኃይሉ ጮቤ ረግጧል። በዚህ ዜና ጆ እና ሳሚሻ ደግሞ ተፋጠዋል። አንተ ምንድነው ፍላጎቱ በኃይሉ ማለት እኮ ብሎ ስለ በኃይሉ ክፋት እያንዳንዱ ነገር በንዴትና በብስጭት ሊነግረው ይችላል። የማታውቀው ብዙ ኬዝና ብዙ ሚስጥር አለ። ስለዚህ የበኃይሉን ክፋት ልንገር። በኃይሉ ማለት በእህቱ ላይ ጨካኝ የሆነ የእህቱን ልጅ ጎዳና ላይ ጥሎ ለሀብት ብሎ የውሸት ልጅ ያመጣ ብሎ በዝርዝር ሊነግረው ይችላል። በልክና በንዴት እውነት ልንገርህ፣ ይህ በኃይሉ ቆሻሻ የምታጸዳ መልእክተኛ ከሆንክ ክፋትና ተንኮልን ሳታውቅ መጥፎ ሰዎችን ሳታውቅ ንጹሃንን ባትገል መልካም ነው። ምክንያቱም በኋላ አንተን ራሱ ቆሻሻ ውስጥ ዘፍቆ ወንጀሉ እንዳታጋልጥበት መልሶ ስለሚገልህ እመነኝ። በኋላ ምን ነው በሰማሁት ምን ነው አንተ የበኃይሉ ሰው ነህ እያሉ ሲጠራጠሩ አዎ ብዬ ብሰማቸው የእሱን ክፋት ይነግሩ ነበር ብለህ ትጸጸታለህ። አሁንም ብሌን ላይ ያደረስከው ነገር እንቅልፍ ይነሳሃል፣ ሰላም ይነሳሃል። እመነኝ አሁን ምንም አልልህም። ህሌና ይውቀስህ፣ ህሌና ይሰርህ ብሎ ሳሚ ድብድብ ሳይገጥሙ ዝም ማለት ይችላል። ከኔ ጋር ምን አይነት እልክና በቀል እንዳለብህ ባላውቅም እኔ በፊት የበኃይሉ ሰው ነበርኩኝ፣ ግን እሱ ያጎረሰውን እጅ ነው የሚነክሰው። ቆሻሻ ስራ አሰርቶ ወንጀሉን እንዳታጋልጥበት መልሶ ይቀብረሃል ብሎ ሊነግረው ይችላል እንጂ ግብና ድብድብ ሊገጥም አይደለም ሳሚ ሄደው። ምክንያቱም አሁን ለብሌን ያስፈልጋታል። ሳሚ አንድ ነገር ሆነ ማለት በጣም ከባድ ነው። ብሌን ፓራላይዝ ሆነች ማለት ብሌንን ለማጥቃት እስከ ወዲያኛው እንድታሸልብ ለማድረግ በጣም ስለሚመቻቸው ብሎ ስለሚያስብ ሳሚ ራሱን መጠበቅና ከብሌን ጎን መሆን አለበት የሚል ግምት አለ። በጣም ያሳዝናል። ለብሌን ይህ አይገባትም። በኃይሉ ግን የእሱ ወንጀልና ክፋት እስከ መቼ ነው በቃ የሚል ህግ የሚጠፋው? ቃል ተለወጠች መልካም ሰው ሆነች ሲባል እንግዲህ ሌላ ስህተት ልትሰራ ነው። እሱም በድጋሚ ያጎረሳትን እጅ ነክሳ ገነትን ክዳ ይህንን ዶክሜንት ወስዳ ለበኃይሉ ስትሰጥ ነው። ደስ የሚለው ጉዳይ ግን እዛ ቤት ያስገባኛል እያለች ነው። እንዴት ብላ ነው እዛ ቤት የምትገባው? እሱ የሚፈልገው ዶክሜንቱ እጁ ከገባለት ብሌንን ቃልን ወደ ወዲያኛው ማሸለብና መግደል ነው ፍላጎቱ። ያ ወንጀል መቀመቅ የሚያወርደውና ቆዳውን የሚያስከፍፍ አደገኛ ዶክሜንት ስለሆነ ነው እንደሱ እስከ ነፍሱ እስከሚጨነቅለት ድረስ እና ቃል በላለው ብላ ልትበላ ነው። እንግዲህ ቃል ማጠፍ ያጎረሰን መንከስ ከባድ ነው። አወዳደቁ የከፋ ነው። መጨረሻው ምንድነው? በጣም ያሳዝናል። ብሌን ይሄ አይገባትም። ሳሚሻ እውነቱን ተመራምሮ መረጃውና ማስረጃውን ሰብስቦ ያጋለጣቸዋል። እስከዛሬ የአልማዝን ጉዳይ ተከታትሎ እንዳጋለጠ ሁሉ የበኃይሉና የጆን ሚስጥርም ግልጽ አድርጎ ለህግ ያቀርባቸዋል። በቀላሉ በአይኑ ብሌን በልቡ ንግስት እሽ ባትለውም እያፈቀራት ለዘመናት የኖረው ብሌንን ስለነኩበት አድቦ አይቀመጥም። አራስ ነብር ሆኖ ይጋፈጣቸዋል።